አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ እትለ ቀለበት ሊያስር ነው ተነጋግረንበታል። እንደዚህ ካሜራ እየቀለድሽ ነው? እየቀለድኩ አይደል? ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ በጣም ደህና ነኝ። ከሀገር ውጭም ከሀገር ውስጥም ያላችሁ ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ቤተሰብ እንደዚህ ሆኜ ፏ ብዬ ድምቅ ብዬ ነው ወደ እናንተ የመጣሁት እና ብዙዎቻችሁ አይታችሁ ደንግጣችኋል። ምንድነው የሰማነው ምንድነው ያየነው ብላችሁ ብዙዎቻችሁ እንደምትደነግጡ እርግጠኛ ነኝ እና ያው ስለሱም በደንብ አብራራለሁ ቤተሰብ እና ቤተሰብ እንዴት ናችሁ? ሁሉ ሰላም? እንግዲህ ይሄን ቤት ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ያው ለእናንተ ልንገራችሁ፣ ስለምወዳችሁ ስለማከብራችሁ ይሄንን ሐሳቤ ለእናንተ ቀድሜ ልንገራችሁ። ምክንያቱም ብዙ እንግዶች የመጡ ነው እዚህ። እነሱም ሲመጡ ደግሞ ምንም ነገር ስለማያውቁ ቀድሜ ለእናንተ ልንገራችሁ በሚለው ነውና እንግዲህ ያው እንግዲህ ለውዷ ለቆንጂቷ ለምታምረው ለወደፊት ሚስቴ እንግዲህ ይህንን ልሰጣት ነው። ይህን በሚያምር እንግዲህ ኤዲና ሰርፕራይዝ በጣም እናመሰግናለን። እንደዚህ ፎ አድርገው ስላዘጋጁ በጣም እናመሰግናለን። እንግዲህ ያ ይህንን ስታዩ ብዙዎቻችሁ ታምቢኒኑ ስታዩ ምንድነው እውነት ነው እንዴ ብላችሁ ተደናግጣችሁ እንደምትገቡ አይኖ አውቃለሁ። እንግዲህ ያ በዚሁ ልንገራችሁ። እዚህ ጋር እንግዲህ ያው አሳያቸውና ካሜራማን እንግዲህ እንደምታዩት ለመወዳት ለማፈቅራት ለቆንጂየዋ እንግዲህ ፍቅረኛዬ ማለት ያው እችላለሁ እንግዲህ ግን ብዙም እንትን አንልም ማለት ይሄን ነገር አታቅም፣ እንደዚህ እንዳሰብኩም አታቅም፣ በፍጹም ይሄን ነገር አያውቁም። ሁሉም እዚህ ጋር ማዘርም ትመጣለች፣ እነ የኔ አካል ሶሲ ኪድ ብዙ ልጆች አሉ የሚመጡ አሉ። ያ እንግዲህ እንደዚህ በሚያምር ቦታ በሚያምር ስፍራ እንግዲህ ለውዷ ሚስቴ ለወደፊት ሚስቴ እንግዲህ ልንበረከክላት ነው። እንግዲህ ያው ብዙዎቻችሁ እንደምትደነግጡ አውቃለሁ፣ ግን አንዳንዴ ፍቅር ያሸንፋል እና በጣም ለምወዳት እነ ሶሲም እየመጡ ነው እየደረሱ ነው። ኪድ አለች ሶሲ እንግዲህ ብዙዎቻችሁ ሶሲን ታውቃላችሁ፣ እኔ አካልንም ደግሞ ታውቃላችሁ። እንግዲህ ብዙ እንግዶች አሉ የሚመጡ። ያው ይሄ ትንሽ ነው እንግዲህ በትንሹ ጀምረን ያው ከፍ እንደምንል ተስፋ አድርጋለሁ። ብዙዎቻችሁ እንደብቄ ነበረ ይፋ አድርጌ አላቅም፣ ሚዲያ ላይ እናንተ ጋር አምጥቻትም አላቅም፣ መታማ አታውቅም ሚዲያ ላይ። እንግዲህ ምናልባት አንዳንድ ቪዲዮዎች ላይ ልታዩ ትችላላችሁ። ያው ካያችኋት ምናልባት እንግዲህ ያው በእኔ ፍቃድ ነው ሌላ ቦታ ካያችኋት እንግዲህ ሚዲያ ላይ ማላወጣበት ኬዝ ፕራይቬት ይሁን በሚለው አውርተን ነውና ለዛ ነበረ ፕራይቬት አድርገን ስቲል ምንም ነገር የሌለን አልኩ፣ ይቅርታ እንደዚህ አይነት ፕሮግራም ያላዘጋጀሁት። እንግዲህ ብዙዎቻችሁ እሷን ስታዩት ማናት አናቃትም ልትሉ ትችላላችሁ፣ ግን ያው ከዛሬ ቀን ጀምሮ ብዙዎቻችሁ ታውቋታላችሁ፣ በደንብ ነው የምታዩት። እንግዲህ እናቴና ሶሲ ኪድ ያው እየመጡ ነው፣ እናቴን ይዘው እየመጡ ነውና እነ ሶሲ ምንም ነገር አያውቁም። እንግዲህ ለማዘርም አልነገርኩም። ለምንድነው ማዘርን የጠራት ካላችሁ እንግዲህ ይህንን ደስታዬን ከኔ እኩል እንድትካፈል ስለፈለኩ ነው። የኔ አካል ደግሞ ውዷ ሚስቴ ውዷ ባለቤቴን የወደፊት ሚስቴ የምትሆነዋን ይዞ ይመጣል። እንግዲህ እሱንም ታያላችሁ። ያለውን ሪአክሽንም በደንብ እንድታዩ ነው የምፈልገው ቤተሰብ። እንግዲህ ያው እናመሰግናለን። ይህንን ሆቴል ይህን በመሰለ ውብ ሆቴል እኛን ጠርታችሁ እንደዚህ አይነት ሀሳብ አቅርቤ እሺ ላላችሁ በጣም አመሰግናለሁ። እነሱንም ማግኘት ከፈለጋችሁ እዚህ ጋር ስልክ ቁጥራቸውን አስቀምጣለሁ እና እንግዲህ ቤተሰብ በተጨማሪ የሆነ ነገር ሳልነግራችሁ ማለፍ አልፈልግም። እንግዲህ የት ናችሁ? የት ነው ይሄ ያለው? የት ነው ይሄ ፕሮግራም የተዘጋጀው ብላችሁ ብዙዎቻችሁ እንደምትጠይቁን ተስፋ አድርጋለሁና እንግዲህ ስለዚህ ቦታ ስለዚህ ሆቴል ምትነግራችሁ አለችና ሰላም ጤነሽ
እንግዲህ ስምሽ ማን ነበር? ስሜ ሄርሜላ ይባላል። አዎ እንግዲህ ሄርሜላ በጣም እናመሰግናለን ስለጠራችሁን እዚህ ቦታ እሺ ብላችሁ ስለተቀበላችሁን በጣም አመሰግናለሁ። በመጀመሪያ እኛም እጅግ አድርገን እናመሰግናለን ምርጫችሁ ስላደረጋችሁ። እሺ በጣም አመሰግናለሁና እንግዲህ ያለንበት የት ነው? ይሄ ቦታ የት ነው? በደንብ ንገሪያቸው እስቲ። ያለንበት የት ነው? የት ሀገር ነው ያለነው? እስቲ እሱ። እሺ ኤልሮዮች ነን ከአርባ ምንጭ። አድራሻችን የሚገኘው ወደ በቀለ ሞላ ሰፈር ነው። አዎ መድኃኔዓለም ወደ በቀለ ሞላ የሚያስኬደው መንገድ አለና ያው 100 ሜትር እንደዛ ገባ እንዳላችሁ ታገኛላችሁ። ስም ማን ነበረ ይሄ ቦታ? ኤልሮኢ። አዎ ያው ብዙዎቻችሁ እንትን እንዳትሉ ብለን ነውና እንግዲህ ምንድነው እዚህ አገልግሎት የምትሰጡት? ከምግብ አንፃር ምንድነው የምትሰጡት? ምግብ ማንኛውንም አይነት ምግቦች እናቀርባለን። በቅርቡ ደግሞ በቺስቴክ እንከሰታለን እና ደግሞ ለተማሪዎች አንዳንድ ዲስካውንቶችን አንዳንድ ፕሮግራም ኢቨንቶችን እናዘጋጃለን። ያው እንግዲህ ተማሪዎች አርባ ምንጭ ላይ ያላችሁ ተማሪዎች ይሄን ቪዲዮ የምታዩ እንግዲህ ይሄን ቦታ ምርጫችሁ አድርጎ በጣም ጸዴ የሚገርም ጸጥታው የሚገርም ነውና እኔ ያው በጣም ነው የወደድኩት። ባልወድ እንደዚህ ብዬ አልናገርምና በጣም ጸጥታ ያለው ቦታ ነው። በጣም ጸዴ ቦታ ነውና ተማሪዎች ብቻ ሳይሆን ኦል አርባ ምንጭ ላይ ያላችሁ ወይም ከሀገር ውጪም ከአዲስ አበባ ሌላ ቦታ ያላችሁ መምጣት የምትፈልጉ አርባ ምንጭ ይሄን ቦታ ቁርስ፣ ምሳ፣ እራት ምርጫችሁን አድርጋችሁ የምትፈልጉትን ነገር እዚህ ታገኛላችሁ እና በተጨማሪ ዲሊቨሪ ምናምን ታደርጋላችሁ? አዎ በተጨማሪ ዲሊቨሪ እናደርጋለን። አንዳንድ ፕሮግራሞችንም ማዘጋጀት የምትፈልጉ ከሆነ ለልደት፣ ለቀለበት እንዲሁም ለአንዳንድ ፕሮግራሞች ማዘጋጀት የሚፈልጉ ካለ ከታች ስልክ ቁጥር አስቀምጠናል። እንግዲህ እንደምታዩት ያው ቦታውም በጣም ነው የሚያምረው። እንግዲህ እንደምታዩም ደግሞ ያደረግንበት ቦታ ዲኮሩ ምናምን ቤቱ ምናምን በደንብ አሳያቸው ካሜራማን እና እዚህ ጋር መቀመጥ እንደፈለጋችሁ ወንበር አለ እንደፈለጋችሁ አንዴ መምጣት ትችላለሽ ከይቅርታ ጋር። እንግዲህ ያው በደንብ እንደምታዩት ፈታ ብላችሁ ዘና ብላችሁ መቀመጥ ትችላላችሁ እንደፈለጋችሁ እና የቡና የምትወዱ ሰዎች የቡና ሱስ ያለባችሁ ይሄው እንደኔ ሱስ ያለባችሁ የቡና ያው እኔ ቡና ሱሰኛ ነኝ እንግዲህ በነገራችን ላይና ቡና የምትወዱ እዚህ ጋር መታችሁ ይሄው እዚህ ጋር ማለ ኮፊ ቡና የምትጠጡበት ቦታ በጣም ጸዴ ነው የሚገርም ነው። ውጪው በተለይ ውጪውን ብታዩ ደግሞ ሞር በጣም ነው የሚያምረውና ምርጫችሁን ብታደርጉ በጣም ደስ ይለኛልና እና ሌላ የምትይን ነገር አለ ያልሰማነው ነገር ካለ? አይ በቃ ሌላ የምላችሁ ነገር የለም። ምርጫችሁ ስላደረጋችሁን እጅግ አድርገን እናመሰግናለን። እንግዲህ ሌላ የምትሰጡት ምግብ መናገር የምትፈልጊው ነገር አለ? ምግብ የፈለጉትን ማንኛውንም ነገር ማግኘት ይችላሉ። ክትፎም፣ ፒዛም፣ በርገርም። ፒዛችን በተለይ አንደኛ ነው። እንሞክረዋለን። ሞክሩት እንዴ ግድ ነው እንሞክረዋለን። እንደውም ፒዛ እና ደግሞ ጊቫዌም እናዘጋጃለን በቅርቡ። ኦኬ እንግዲህ እንደሰማችኋት ነውና በጣም ጸዴ ነው የሚገርም ነው። እኔ በጣም ነው የወደድኩትና ያው ምርጫችን ከዚህም በኋላ እዚህ ነው የሚሆነው። እንግዲህ ያው ቤተሰብ ምርጫችሁን ከውጭ ሀገርም ያላችሁ ወደ ኢትዮጵያ ስትገቡ ወደ አርባ ምንጭ ወደ ውበቷ አርባ ምንጭ ስትመጡ ይሄን ቦታ ምርጫችሁን አድርጉ። በጣም ጸዴ ነው። እኔ እንደዚህ ባያምር ቆንጆ ባይሆን እንደዚህ አልላችሁምና በጣም የወደድኩበት ቦታ ነውና እንግዲህ ያው በጣም እናመሰግናለን ስለጠራችሁን። እኔ ደግሞ ጠይቂያችሁ እሺ በማለታችሁ በጣም ከልብ አመሰግናለሁ። ስልክ ቁጥራችሁን ሳልጠይቃችሁ ከይቅርታ ጋር ስልክ ቁጥርሽን ኦር ቁጥራችሁን ድርጅቱን 28 91 22 11 0928 91 22 11 ሌላኛው ቁጥር ደግሞ 0915 62 23 18 ኤልሮኢ ብላችሁ ብትደውሉ ታገኙናላችሁ። እንግዲህ ያው ስልካቸውን ምንም በዚህ ጋር አስቀምጥላችኋለሁ። ምርጫችሁን አድርጉ። በጣም የሚገርም ናቸው፣ ጸዴ ናቸውና ቤተሰብ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ያው እሺ እናመሰግናለን። እና እንግዲህ ቤተሰብ ያው በጣም ቦታው በጣም የሚገርም ነው፣ ጸጥታው ምናምን እኔ ከምላችሁ በላይ ነውና ጸጥታውን በጣም በተለይ የወደድኩት ዘና ብዬ እየሰራው ነው። ፍሪደም አለ እዚህ ጋር እንደፈለጋችሁ ፍሪ ሆናችሁ ነው የምትሰሩትና እንግዲህ መጨናነቅ አያስፈልግም። ምርጫችሁን የአርባ ምንጭ ልጆች ተማሪዎች እዚህ ምርጫችሁን አድርጉ። ከውጭ ሀገር የምትመጡ ወደ አርባ ምንጭ ምርጫችሁን አድርጉ እና ቤተሰብ ወደ ጉዳዩ ሲሄድላችሁ እንግዲህ ያው ማዘርና እንትና የመጡ ነው እየደረሱ ነውና እንግዲህ ተከታተሉ። እነሱን ሲደርሱ ደግሞ እንቀጥላለን። ሰላማችሁ ብስት ይባልልን። እና እንግዲህ እናቴ ያው የመጣች ነው፣ እነዛውና የመጡ ነው። ካሜራማን እነሱ ጋር አሳያችሁ ነይ
እዬ እንዳታይ ጋይስ ወይኔ እንዳጠረጠረ አሁን ሌላ ነገር እንዳይመስላት የፈራው ነው። ነይ ምንም ሰርፕራይዙ ምንድነው? ሶሲ እንዴት ነሽልኝ? ኪድ እናንተ ቀስ በሉት። ነይ ኪድ ኖ ሶሲ ነይ አንድ ሰው እዛ ጋር እንዴት ነሽዬ? ሰላም ነው? አምሮብሻል። አንቺ ድምቅ ብለሻል። ተዘጋጅተሽ ነይ፣ ለባብሰሽ ነይ፣ ሰርፕራይዝ አለሽ ብላኝ ነው የጠራኸኝ። መጥቻለሁ። እንግዲህ መጥተሻልዬ። ሰርፕራይዝ ይኖርሻል። ሰርፕራይዙ ምን እንደሆነም እነግርሻለሁ። ያው ሰርፕራይዝ ነው ግን አታይም፣ ያኔ ነው የምታዩ። እንግዲህ በመጀመሪያ ሰላም በያቸው ቤተሰቦቻችንም ሞቅ አድርገሽ። ሰላም ቤተሰብ እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ። እንግዲህ ጥምቀት ከፊት ለፊታችን እየመጣ ነው። 3 ቀን ቀርቶናል። እንኳን አደረሳችሁ በዚች አጋጣሚ እላችኋለሁ። እኔ በጣም ደህና ነኝ። ሁላችሁም ሰላም ናችሁ ወይ? ዛሬ እንግዲህ ዳጊ ምን አይነት ሰርፕራይዝ እንደሚያደርገኝ ባላቅም ተዘጋጅተሽ ነይ ብሎኝ ከነሱ ጋር መጥቻለሁ። ምን እንደሆነ አብረን እናያለን። እንግዲህ ዳጊ ምን ሊሰጠኝ እንደሆነ አላቅም። ሰርፕራይዙ ምን እንደሆነ ላቅ ስላልቻልኩኝ ቤተሰብ አብረን እናያለን። ግን እናንተ ሰላም ናችሁ አይደል? እኔ በጣም ደህና ነኝ። አመሰግናለሁ። እንግዲህ እስቲ ዳጊ። እሺ ያው ሶሲ ሰላም ነው የዳጊ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ዳጊ ሁላችንም ነው ሰርፕራይዝ ሊያደርገን የጠራና እኔም ፈትለም እሷም የምናውቀው ነገር የለም ኑ ብሎናል። እሺ ብለን መጣን። ይሄን የመሰለ ፕሮግራም ያምራል። ለሷ ይሁን ለምን ይሁን አላውቅም፣ ግን በጣም ነው የሚያምረው ቦታው፣ ሁሉ ነገሩ፣ ፕሮግራሙ በጣም የሚያምር ነው። እስቲ ደግሞ የሚቀጥለውን ነገር አብረን ብናይ ጥሩ ነው። ምን ሆነሽ? በሰላም ነው? ጠፍተሻል። ተገናኝተን አናውቅም። እኔና ሶሲ አዎ ተገናኝተን አናውቅም። አዲስ አበባ ሄዶ ከዳኝ። ከዚህ በኋላ ግን አብረን እንገናኛለን፣ እንመጣለን ብለን ተስፋ እናደርጋለን። እና ቤተሰብ እስቲ ሰርፕራይዝ ነው አብረን እንመልከት። እኛም እንደናንተው አንመሰለኝ። ሰርፕራይዙ ትንሽ ይቆያል እንግዲህ ይቆያል። እና ኪድ በደንብ ሰላም በያቸው። ሰላም የዳጊ ቲቪ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ዳጊ ስለጠራኝ አመሰግናለሁ። ሰርፕራይዙ ምን እንደሆነ አላውቅም። ያው እንግዲህ ሁላችንም ሰርፕራይዝ ተደራጊው ማን እንደሆነ አናውቅም። ብቻ ግን አብራችሁን ቆዩ። አክብራችሁ ስለመጣችሁ ከልብ እናመሰግናለን። አመሰግናለሁ። ሁላችሁም አክብራችሁ ስለመጣችሁ። ምንድን ነው የሚመስልሽ ሰርፕራይዙ? ይሄ በመሰለ ባለ እኔ እኮ ግራ ገባኝ። ቤትሽ ነው ይሄ ሲጀመር ከዚህ በኋላ እና ምን ይመስልሻል? ገምቺ። እኔ ቤቱም ለኔ አዲስ ነው፣ አሪፍ ይመስለኛል። ቤቱ ራሱ አዲስ የተከፈተ ነው መሰለኝ። እንግዲህ ዝግጅቱ ልዩ ነው። በፍላወር ያማረ ምኑ መብራቱ ምኑ ልዩ ነው። እንግዲህ እስቲ ሶሲ ምን ትገምቻለሽ? እዚህ ጋር ምንም ዝም ብሎ ነው እና አንዴ የዚች ጋር እዛ ጋር ትሄጃለሽ። አንዴ ብቻ ደግሞ ቆይ አንዴ እኔ እነሱ ስለማወራቸው ምን መሰላችሁ ዛሬ ለበረከት ነው። ዝም በሉ አሁን እንደናንተ ነው የምነግራችሁ። ፈትለ ምንም ነገር አታውቅም። እንግዲህ ፍቅረኛ አለኝና ለፍቅረኛዬ እንግዲህ ቀለበት ፕሮግራም ነውና ይሄው እዚህ ጋርም ቀለበት አለን። ያው ፈትለም ሰርፕራይዝ መሆን አለበት አይደለም? አሁን አሁን አስቤበታል። ቀለበት ነው እንግዲህ ፕሮሚስ ነው እና አስቤበት ነው። ለመወዳት ለማፈቅራት ሚስቴ ነውና ያው በዚህ ጉዳይ እንድታበረታቱኝ ነው። እና አበረታታለሁ። ግን አንድ ነገር እንደዚህ አይነት ነገር ውሳኔ ስትወስን እኮ ቢያንስ ስለፈትለ ቀርበህ ብትነግራት አሪፍ ነበር። እሷ ምንም በማታውቀው ነገር አንድ ሴት ቀለበት ላድርግልኝ ስትላት አሁን ሶሲ አሁን ምን መሰለሽ፣ አሁን ለፈትለ ብነግራት እንትን ሌላ ትችላልና፣ ግን ሰርፕራይዝ ብትሆን
ትደሰታለች እና አዎ እርግጠኛ ነኝ እሱን አታውቅም ግን ያው ይኖራል ጠብቂው እያታለሁ እና ዛሬ ሰርፕራይዝ ማድረግ ስለፈለኩ ነው እስቲ ትላለህ በበኩሌ ደስተኛ ነኝ ደስ ይለኛል ግን እኔ ፈድላ ማሰረናም ደስ ይለኛል ግን እሷ ነይ በቃ ነይ ይቅርታ ቆየውሻ አይ ጋር እነሱ የምናገረው ነገር ነበረ ነገርኳቸው ሚስጥር ነው ኧረ ሚስጥር አይደለም እኔ ካንቺ የምደብቀው ነገር አለ ዛሬ አስደስትሻለሁ ፈታ ነው ማለት እሺ በጣም የምትወጂው ነገር ነው ከኔ የምፈልጊው ነገር ነው በተቃራኒ እና ያ ሶሲ ነግሬያቸዋለሁና ያው በትንሹ ሳጠሪ ምንም ነገር ሳጠሪ ያው በትንሹ ናችሁ እሺ እኔ ሙሉን አልነግረውም ግን አንዳንድ ፕሮግራሞች አሉ እዚህ ያው ለነገሩ ለፕሮግራም ነው የተጠራሽው እሱ ወደፊቴም ብሎ የሚያስበው ነገር አለና ያን ነገሮች ሊያሳካ ዛሬ እቺን ፕሮግራም አዘጋጅቷል እና የደስታው ተካፋይ እንድንሆን ደግሞ እኔንም አንቺንም እናቱን እሱ ጓደኛውንም ሁላችንም ጠርቶናል አይ ከመኪና በላይ ወደፊቴን ያሳምርልኛል ብሎ የሚያስበውን ነገር ዛሬ የግሉ የሚያደርግበት ቀን ይመስለኛል እና እስቲ እሱን አብረን እንይ ከዚህ በላይ ከሄድኩኝ እውነታውን እንዳላፈርጥብ ኪድ አንቺስ እኔ እንኳን እንዳላወራ አንቺ ጽራት ሚስጥሩን እንዳልናገር ብዬ እኮ ነው ያው እንግዲህ ሁሉም ነገር ደስ የሚል ነገር አለው የሆነ ፓርት ላይ ያው እንግዲህ አንቺንም ደስ ይልሻል ብለን እናስባለን እንግዲህ ያው የሱን ቁም ነገር ትልቅ ቦታ ደርሶ ማየት ምናምን ህልምሽ እንደሚሆን እናውቃለንና ብቻ ደስ የሚል ነገር ነው እንግዲህ ያው ያልነገርኳችሁ ሰርፕራይዙ ላይ እንግዲህ ሰርፕራይዙን ይዞ የሚመጣው አቡዬ ነው የኔ አካል ነውና የኔ አካል ይዞ ይመጣል እዚህ ጋር እንግዲህ በጣም እንደምትደሰች እርግጠኛ ነኝ ምን ተሰማሽ እዚህ ቦታ ላይ ዳጊን ልጅሽን ስታይ ይሄ ሰርፕራይዙን አላየሁም ባየው አዎ ለመናገር ትልቅ ነገር አይደለ እኮ ነው ያው ማሰቤ እንኳን ትልቅ ነገር አይደለ ጥሩ ነው ደስ ይላል ገምቻ የሆነ ግምት ምናምን እኔ እንዴ ልገምት በምን ርዕስ ልገምት እንጃ መኪና ምን አሁን እንደዚህ የሆነ ሰው እንግዲህ ሊያገባ የተዘጋጀ ሰው ነው ነገር ግን አንተ ደግሞ እንዴት ነው ነገሩ አረ እኔ አንተ አይ በዛ አይደለም ስለ አሁን አንተ በጣም የምትመኘው ነገር አለ እኔ ማውቀው ምናልባት ለዛ ደግሞ ኬታ መጣክ የሚለው አለ እኔ ጋር ገብቷል እስቲ ለማንኛውም እናንተ እኔም ወዴት ነው ማወራው አንቺ ምን ነካሽ እንዴ ላረጋግጥ ያው ማዘርን አስጨንቃት ነው እዚህ ጋር ያመጣዋት እና ስለመጣችሁ ሁላችሁንም በጣም ነው ማመሰግነው እንግዶች የሚመጡ ይኖራሉ እዚህ ጋር እንግዲህ በጣም ደስ ብሎኛል ዛሬ ቤተሰብ በጣም ከምለው በላይ ነው ደስተኛ የሆንኩት ምክንያቱም የህይወቴ ከዚህም በኋላ ጅማሬ ማለት ትችላላችሁ የምጀምርበት ቀን ነው ዛሬ እንግዲህ ብዙዎቻችሁ እንደምትደሰቱ ደስ እንደሚላችሁ እርግጠኛ ነኝ ምክንያቱም ያ ከዚህም በኋላ የራሴ የሆነ ነገር ይኖረኛል የራሴ ነው ብዬ ማስበው ነገር ይኖረኛል እና በጣም ነው ደስተኛ የሆንኩት ከመላችሁ በላይ ነው ደስተኛ የሆንኩትና ያው ይሆናል ወይስ አይሆንም የምትሉት ደግሞ ያው 50-50 ነኝ ሊሆንም ላይሆንም ይችላል ያው ከገባችሁ ምናልባት ኧረ ይሄ ፕሮግራም ተዘጋጅቶማ ግዴታ ነው ምን የምን 50-50 ነው ቢል ግዴታ ነው ሶሲ ግዴታ ወይኔ ቁርጠት ሆናችሁብኝ እስቲ በሉ ከዚህ ገና ነው ትንሽ ይቆያል ሰርፕራይዝ ብዬሻለሁ በል እኔ እስከዛ ያንተ ሰርፕራይዝ የሚቆይ ከሆነ ፕሮግራምህን ላበላሽብህ እንዴ ለምን እኔ ጠርቼሽ ምናምን አቆየህብኛ ትንሽ ደቂቃ 5 ደቂቃ ብቻ ጠብቂ እሺ 5 ደቂቃ እስከዛ ድረስ ቆሜ እዚሁ አይ እስከዛ ድረስ ታወሪያለሽ የተሰማሽ ዘና ብለሽ ይሄ ቤታችን እኮ ነው ዛሬማ ይሄን የመሰለ ቤቱ አምጥተኸኛል እንግዲህ ቤቱ ራሱ በጣም ያምራል ሁሉ ነገር እስከዛ ሶሲ ማዘርን እንድታወራ አስደርጊያት እኔ መጣሁ አውሪ ታውቂው ነገር ካለ እስቲ ንገር ምንም ወቆረ ያው አሁን የነገርኩሽ ነው የነገረኝ ሌላ ምንም የነገረኝ ነገር የለም ለኔም እንደዛው ነው በቃ ያው እንግዲህ ሌላ ነገር የለም ሰርፕራይዝ አለን ተባልን ከዛ በኋላ እንግዲህ አሁን ላንቺ እንደነገርኩሽ የህይወቴን
ህይወቴን የምጀምርበት በቃ ቀን ነው አለኝ። ሌላ ነገር ሙሉ ለሙሉ አልነገረኝም። እንግዲህ ግን እስቲ የሚነግረንን ነገር ስትሰሚ ምናምን ደስተኛም ትሆኚ ትችያለሽ፣ ውስጥሽ ሊደበርም ይችላል። መኪና በጣም ይመኛል አውቃለሁ። ከመኪና በላይ ነው ብቻ ግን ያው ለሱ ከመኪና በላይ ብሎ ነው የሚያስበው ለራሱ ማለት ነው። እና ግን እስቲ ነገሮች ደስ የሚልሽ ይመስለኛል። ግን እድል አገኘ ውጭ እኔ እኮ ግራ ገባኝ እኮ ምን የትኛውን ላስብለት ግን ማለት ነው ያለውን ነገር ስትሰሚ ምናምን በጣም ስሜትሽን ለመቆጣጠር ሞክሪ። ማለት ያው ትልቅ ነገር ነው። ትልቅ ነገር ነው። እኛም እንደ ካንቺ እኮ ነው የምንሰማው። ግን እስቲ የሚያስደስት ከነገር ከሆነማ ማን ይጠላል ብለሽ ነው እንግዲህ እንደዚህ ፏ ብለን መተንማ ደስታ ነው። ደስታው ከልክ በላይ ሆኖ ምናምን እንዳይቀር አይ እንግዲህ ያውስ እናንተም አላችሁ ታራግቡልኛላችሁ። ራስሽን እንዳስጂ ብዬ እኮ ነው። ደስታ ካለ ይለቀቅልኝ። ደስታ ራሱ እኮ እሱማ ልክ ነው። ያው በሌ ና ይሄ ያንተ ቦታ ይሁን የተከበሩ። እንግዲህ ምን እያወራችሁ ነበረ? አይ በደስታ ብዛት ራስሽ ተሽ እንዳትወድቂ ያለችኝ ነው። እኔ አላቅም። ቶሎ በል። ኧረ ዛሬ ነው ዛሬ እንግዲህ በጣም ደስ ብሎኛል። የምሬን በጣም ነው ደስ ያለኝና ይሄም ትንሽ አይደለም እንግዲህ እግዚአብሔር ፈቅዶ ዛሬ በጣም ለዚህ ቀን በቅቻለሁና በጣም ደስ ብሎኛል። እስቲ ይሁን ለማንኛውም ይሁን። እኔ አሁን ለማየት ቸኩያለሁ። እናንተ ለምንድን ነው ቶሎ ማትለው? ኧረ አሳይሻለሁ። እስከዛ ድረስ አረፍ በይ አንቺ ቁጭ በይ። አሁንም ቆይ አይ እስከዛ ድረስ ትንሽ 5 ደቂቃ ሶሲ ምን የምትለኝ ይመስልሻል? ናጥቃብ ምን የምትለኝ ይመስልሻል? ያው ፍቅረኛ ከሆነሽ ከዚህ በፊት እንደዚህ አይነት ነገር አውርታችሁ ምናምን ከሆነ 100% እሺ ነው የምትሉት። ምን መጠራጠር አለው? ምንም እኮ አያጠራም። እኔ እርግጠኛ ነኝ እሺ እንደምትል። ለምን ብትል አስብ። ከዚህ በፊት እንደዚህ አይነት ነገር አውርታችሁ ከሆነ ብዙ ነገራችሁን ብቻ ታውቃለህ፣ ሁለታችሁ ያሳለፋችሁት ነገርና ያን ነገር ከማየት አብረህ ከማውራት አንጻር ነው ይሄን ነገር ያዘጋጀው እንጂ ካሜራ ተነስታ አይደለም። የሆነ ነገር እርግጠኛ ስለሆንክ ነው እዚህ ደረጃ ድረስ የደረስከው፣ ይሄን ፕሮግራም እስከ ማዘጋጀት የደረስከውና ስለዚህ እኔ እሺ የምትል ነው ይመስለኝ። ቤተሰብ እሺ ግዴታ ነው ይሄ ሁሉ ፕሮግራም ተዘጋጅቶ እሺ ማለት ማለት ነው። ያው እሷም ይሄን ነገር ማንንም አያውቅም። አዎ ለማንተም የነገርኩት እንደዚህ አይነት ነገር አውጣችሁ ታውቃላችሁ? አናውቅም። አታውቁም? ዝም ብለህ ነው በቃ። ያው ግዴታ ከዚህ ምን አማራጭ አላት? ይሄን ጊዜ አብረን ከቆየን እሺ ማለት አለባት ብለህ ነው? አዎ እንዴ ማን አላት? እኔ ከሌለውላት እንዴ ከዚህም በኋላ ሲጀመር ሀሳቤ መቀደም እንደዛ ነውና በጣም ዛሬ በጣም ነው የተደሰትኩት። ፈትለ ትንሽ ጓለት ትችላለች ያስባል። ፈትለ ምን የምትል ይመስልሽ? ፈትለ ታውቃለች ቶሎ ተናዳጅ ናት። እና እስቲ ነገሮችን ስላልነገርካት ገባ አይደለ? በፊት ብታሳውቃት ኖሮ ቀድመህ ምናምን እንደዚህ አይነት ነገር ብለህ ብታማክራት ቤት ራሱ እዛው አንተ ላይ ጓ ብላ ምናምን ልትስማማ ትችላለች። ግን እዚህ ጋር እንደ አዲስ ነው እያየችው ያለችው። ገባ ምንም ነገር አታውቅም። ከነና ሴት አምጥተህ ቀለበት ስታስር ስሜቱ ትንሽ ይከብዳል። ለምን አልተነገረኝ የሚባል ነገር አለ። በዚህ ሰዓት ለምን እንደዚህ አይነት ነገር አስፈልግ የሚባል ነገር አለና ግን ይሁን ደንግጣም ተናዳም አብርዳው ልጅቱ ፈቃደኛ ሆነች ደስተኛ መሆኑ አይቀርም። ምክንያቱም ዞሮም መጣም ቀረም ያንተን ደስታ ነው እሷ የምትፈልገው። ለዛ እንግዲህ ቤተሰብ ፈትለንም ራሴን ከሳትኩኝ ታራግፊልኛለች ብላኛለችና አራጋፊ ድርጅት ሆናለሁ። አሰር የገመተችው መኪና ነውና መኪና ስለምትወድ መኪና ነው። ሌላ ምን ወይ ዲቪ ደረሰው እያለች ነበር። ዲቪ እኮ ቀርቷል። ቀረ እንደዛ አለች። ግን ቀረ ትባረራታለህ። ሄደህ ትመጣለህ። ህልሜ ስለምታውቅ ያው መኪና መግዛት ነው ህልሜና ያንን ነገር ስለምታውቅ ነው መኪና የገመተችው። ምናልባት የሚመስልና ኪድ አንቺ ምን ይመስልሻል? ፈትለ ምን የምትል ይመስልሻል? እኔ በበኩሌ የምት በጣም የምትደነግጥ ይመስለኛል። ምክንያቱም ከዚህ በፊት አስታውቃት ምናምን ቢሆን ኖርማል ነበረ። ግን ይሄ አሁን እዚህ ጋር ማታውቃትን ሴት ነው እንደዚህ ምናምን እሷ ከዚህ በፊት አይታ ስለማታውቅ ምናምን ምናልባት ትንሽ ግን ያው ያንተ ደስታ ነው እንግዲህ። እንግዲህ አንዴ ደግሞ አንድ ሰው ይቀራልና እስቲ አንዴ ካሜራውን ያዘልን። ካሜራ ማኑ ይምጣልን አንዴ። ካሜራ እና ካሜራማን አንዴ ካሜራማኑ ደግሞ እንግዲህ ያው እሱ ያውቃል ሁሉን ነገር ና አይዞ እና እንግዲህ ያው አንተ አለበት እጁ አለበት ምን ተሰማ እንግዲህ ይሄን ነገር ያው ታውቃለና ምን ተሰማ? ያው ብዙዎቻችሁ በዚህ ማወቅ ትችላላችሁ፣ ብዙዎቻችሁ ቪዲዮ ላይ አይታችሁ ታውቃላችሁና ትንሽ ጠጋ በል ካሜራው
እና ምን ተሰማ? ያው ወንድሜ ነው። ያው አንተ ደስታ ነው። ያው እዚህ ጋር ያለውን ነገር እንድሳካ ነው ፈልገው እኔ ያው እሷም እንደዚህ ተዘጋጅቶ እምቢ የምትል አይመስለኝም። ይሄን ልፋታችንን ከንቱ አታደርግም። በጣም አመሰግናለሁ። እሱ ከጎን የሆነው እንግዲህ አግዞኛል እዚህ ቦታ እና በጣም ነው የማመሰግነው። ከዚህም በኋላ ደግሞ በደንብ ታዩታላችሁ እና ያው ፈትለ ምን የምትል ይመስላል? ያታውቃታል አንተ ከአይምሮዬ በላይ ነው። ጥሩ ታውቃለህ። በማታስብበት መንገድ ስለምትሄድ ያው ብቻ ያው እናት ናት። ያው ደስ ላት ይችላል። ያው ወንድ ልጅም ስለሆንክ እዚህ አይነት ነገር በወንድ ልጅ ያምራል። የፈለገ ሕፃን ብትሆን እንትን ብትሆንም ምናምን ገና ብትሆን ያው ወንድ ልጅ ነህ። በወንድ ልጅ ስለማምር የምትቀበሉ ነው መስሎኝ ምንም ፈጠር አይመስለኝም። ምን ማዘርም እኮ ድሮ በልጅነቷ ነው አገባቸው። እኔ ምን ያንሰኛል? እንግዲህ ከጎኔ ነው እና እሱን ከዚህም በኋላ በደንብ ታዩታላችሁ። እየቀረጸንም ያለው እሱ ነው እና እንግዲህ ያው እንግዶቹም እየደረሱ ነው። እንግዲህ አንተ አግዛቸው እና ቅረጻቸው እና ያው እንግዶቹ እየደረሱ ነው። ቤተሰብ ሞቅ ደመቅ አድርጎ ይህን ቻናል እንግዲህ በጣም እንደምትደሰቱ እርግጠኛ ነኝ። ቻናሉን ደግሞ ሰብስክራይብ ያደረጋችሁ ሶሲም ሰብስክራይብ ዩቲዩብ አላት ሰብስክራይብ አላት የሱን ሰብስክራይብ ያደርጋችሁ ላይክ ያደረጋችሁ በደንብ አበረታቱ። የእውነት ዳጊ ምርጥ ልጅ ነው። ያው ሶሲም እንግዲህ ዩቲዩብ አላት። ኪድንም በቅርቡ ታያላችሁ። በራሷ ቻናል ትመጣለች ብለን እናስባለን እንደ ፈጣሪ ፍቃድ። እንግዲህ ያው አንዴ ደግሞ እነ ፈትለ ነይ ይቅርታ አቆየንሻ። እንግዲህ የመጡ ነውና እንግዶቹ የመጡ ነው። ሰርፕራይዙም ደርሷል። እየመጣ ነው። ምንድነው የሚመጣው የሚወጣው የሚወርደው ምንድነው? እየደንግጬ ዛሬ በጣም ደስ ሶሲ እሱን ወይ ዘጋ አስቀምጥ ስልክሽን። እሺ አንተንም ሊያ አሪፍ ነው። አይ ታስተካክለው እንጂ አሪፍ ነው። እሺ ለዚህ ጋር አምባሳደር መስሎ አንተ ግን አምባሳደር ያምርባል። እንዴት ነው ነገር? እንግዲህ ያ እንግዳችንን መጥቷል። እንግዲህ ቆይ እሱም ደርሷል። አንድ ትንሽ ጠጋበ አንድ እንግዳው መጥቷል። ና ስንሻው መጥቷል። በዚህ ጋር አሳያቸው። ያው ብዙዎቻችሁ ታውቁታላችሁ። ስንሻው እንግዲህ ዩቲዩበሩ ቲክቶከር እስቲ ስልክ ስንሻው እንግዲህ ሰላም በላቸው። ያው ምንም ነገር እንዳትናገር ታውቃለህ። ያው ምን እንዳሰብኩ ምናምን ታውቃለህ። ግን ማዘር አለች ሰርፕራይዝ ነው ደሷ እና ምንም ነገር ሳትናገር ሰላም በላቸው። እሺ ሰላም ውድ ዳጊ ቤተሰቦች እንደምንድን ናችሁ? እኛ ደህና ነን። ዛሬ ዳጊ በጣም ወደው ጓደኛዬ ነው። ማዘረም እንደዛው በጣም ማከብራቸው እዚህ ጋር ማከብራቸው ሰዎች አሉና ዛሬ በደስታው ቀን እዚህ ጋር በመገኘቴ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ስሜቴ መግለጽ ስላቃተኛ አንደኛ እንኳን በዚህ አሁን የገባት ነው። እሺ ቀጥል። ያው እንግዲህ ያው ቻ አፌ ገላጣ ነው። እሺ እና በዚህ አጋጣሚ በጣም ደስ ብሎኛል ወንድሜ። የሚሻባት እንግዲህ የማንቸስተር ሲቲ ቀንደኛ ደጋፊ ነው እንግዲህ እና ስንሻው ቃሌን አክብረ ስለመጣ በጣም አመሰግናለሁ። ስንሻውንም እንግዲህ ታዩታላችሁ በደንብ ከዚህም በኋላ እንግዲህ ያው ከጎኔ የነበረው እሱም ነው እና ከጎኔ ይህን ሀሳብም ሳስብ አንድ ላይ ነን እና በጣም አመሰግናለሁ። ስንሻው አንድ ላይ ነበረና በጣም አመሰግናለሁ። እግዚአብሔር ያክብርልህ። እና ማውራት የምትፈልገው ነገር አለ? ሌላ ማውራት የምፈልገው ነገር ምንድነው? በዚህ ያረፈርኩት ግን ይቅርታ እንግዲህ ያው በአንዳንድ ነገሮች ምክንያት ነው። ከዳጋ እነዚህ ነገር ቀድመን አውርተናል። ዳጊ የረዥም ዓመት ጓደኛዬ ነውና ያው ሰው በክፉም በደጉም ይገናኛል። ደግሞ ግን በደስታ ሲሆን ያው ሞር በጣም ደስ ይላል። ሰው በሀዘን ይገናኛል፣ ግን በደስታው ሲሆን ደግሞ በጣም ደስ ይላል። ዛሬ እቺን በጣም ቀን በጉጉት ስንጠብቃት የነበረችው ቀን ነች። ዛሬ ደግሞ እዚህ ጋር እግዚአብሔር በሰላም በጤና አድርሶ ዛሬ ደግሞ እዚህ ጋር በመሆናችን በጣም ደስተኛ ነኝ። ያው ቃል አጥሮኛል ብቻ እና ያው በጣም አመሰግናለሁ ስንሻው ከጎኔ ስለነበር። ያው ብዙዎቻችሁ ልታውቁ ትችላላችሁ። ምናልባት የሆነ ነገር ኬስ ተፈጥሮ ተጣልተን ነበር የሆነ ታይም ላይ እና ያ ነገር ፈተን አሁን ላይ ሰላም ነን። እንግዲህ በሌላ ነገር እንዳታስቡ ለማለት ነው እና
እንግዲህ ስለምንግባባ ነው። በዛ ኬዝ ነበር የተግባባ ነው። ሞር አሁን ላይ ተግባብተናል እና ያው እና ያንን ኬዝ ሁላችሁም እርሱት የሚልኮን ኬዝ እና ያው ዛሬ ፈድለ ስንሻ እንግዲህ እንዴት የቱ ጋር ልሆንሽ ስኒ የቱ ጋር ብሆን ነው አሪፍ ስንሻ እዚህ ጋር አሁን እኛ ግን በዚህ ጋር ነው ልምጣኔ እዚህ ጋር እሺ ትንሽ ትጠቃላችሁ እሺ አንዴ አንቺ ሳውንድ ያዘልህ እሺ እንግዲህ ያው ቤተሰብ ጊዜው ደርሶ ሰዓቱ ደርሶ ብዙዎቻችሁ ለማየት ጓጉታችኋል እና ዛሬ የምታዩበት ታይም ደርሷል፣ ጊዜውም ደርሷል። እንግዲህ የመጣ ነው ሰርፕራይዙ የደረሰ ነው ያ ደርሷል። እንግዲህ ተከታተሉ። ፈትለ አይንሽ ኧረ ለምን አንቺም አይንሽ ይያዝ እኔ ማየት ፈልጋለሁ። አያታይ ሲደርስ ሰርፕራይዝ አይታይም። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቡ እኔም አባትን በሱ ቸርነት ታክሎ ቤቴን ባርኮትም ሁለት ነበር። ምን ይሆንክ ነው አንተ? እትለ ቀለበት ሊያስር ነው። ምን ማለት ነው? ተነጋግረንበት እንዴ? እንደዚህ ካሜራ እየቀለድሽ ነው? እየቀለድኩ አይደል? መለቀቅም ካልፈለግሽ አይለቀቅም። እማ ፍቅረኛሽ ነው አይደል? ፍቅረኛ ይሆን አልሆነ አይደል? አልተነጋገርንበትም። እንደዚህ ምናምን እኮ ሰርፕራይዝ ሊያደርግሽ ፈልጎ እኮ ነው። አልተነጋገርንበትም። ሰርፕራይዝ ሊያደርግሽ ነው። ሰርፕራይዝ እኮ ነው። ፍቅረኛሞች ናቸው።